ናሆሜን እንደተለመደ ናሆሜንን ይዤላችሁ መጥቻለሁ። አምራንና እንደዚሁም ደግሞ ናሆም እንግዲህ በጣም ከባድ ችግር ውስጥ ነው ያሉት። ናሆም የሚያውቀው ጉዳይ የለም። አምራን እየዋሸችውና ያቶ ለይኩንን ንብረት ለመውሰድ ብላ እንግዲህ በልጇ ባለ ሆዷ ውስጥ ባለ ልጅ እያስፈራራቸቸው ትገኛለች ማለት ነው። ግን እሳ ልጁ እንደወረደ ማንም ሰው አያውቅም ማለት ነው። ከዚህ በፊት እንትና ጋር ሆና እሱ ጋር በመጣላቷ ማለት ነው። እሱም ደግሞ ኤርሚ በፊት ፍቅረኛዋ ስለነበረ አብረው ስለነበሩ ጊዜ ያሳለፏቸውን ቀናቶች በሙሉ እንግዲህ ከሱ ጋር ስትወሰልት የነበረውን ቪዲዮ ቀርጾ ይዞባት ስለነበረ እሱን አውጣለሁ ብላ ከዚህ በፊት እሱ ቤት ክዳ በር ከፍታ እሱን ፍላሽ ወስዳለሁ ብላ ነበረ። አላገኘችውም ማለት ነው። በዛ ላይ ደግሞ እሱ ተናዶ ቤት እንደ ሌባ እንዴት ገባሽ ብሎ ወርውሯት ነበር። ከዛም በኋላ ወድቃ ልጁ እንደወረደ ሐኪም ቤት በራሳቸው ሁለቱ እንግዲህ ተባብረው እሷም ደግሞ ናሆምን እወደዋለሁ እያለች ነበር። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ጀላቸው የመጣሁት ናሆሜን ነው ማለት ነው። ናሆሜን እንግዲህ ወይዘሮ ዝናሽ ሮሮ ነበረች በፊት ላይ በጣም ከባድ ከሀርድ የሆነ ሴትዮ ነበረች ማለት ነው። ከዛ አልፋ እንግዲህ እሱን አብራ እንድትሆን እየጠየቀቻት እየለመነቻት ዝቅ ብላ ጨዋ ሁና እሷን የቀየረ አምላክ መቼም ጥሩ ነው። እና ናሆሜን በነበረችበት ሰዓት ታውቃላችሁ፣ አቶ ተሰማ በጣም ታሞ ለይኩን ጓደኛው ስለነበረ እቤቱ አስጠግቶት በነበረ ሰዓት ናሆሜንን እንደ ሰራተኛ አድርጋ በጣም እየተጫወተችባት ነበር ማለት ነው። በጣም ታሰቃያት ስለነበረ ያ ጊዜ ደግሞ አልፎ ቤት ተገዝቶላቸው ለተሰማና ለናሆሜን ከዛ ቤት ለይኩን አስወጥቷቸው አዲሱ ቤት አስገብቷቸው ነበር። ወይዘሮ ዝናሽ እንግዲህ ልጇ ማን ነው ዲያግም ነበረ። ዲያግምም ደግሞ አሁን ላይ ያለበት ሁኔታ ታውቁታላችሁ። ዳግም ልጇ ነው፣ ግን የሚያውቀው ጉዳይ ማንም ናሆምን አያውቅም ማለት ነው። የምታውቀው ናሆሜን ታውቃለች፣ ግን እሷ አልተናገረችም። ለይኩን እንግዲህ ልጁ ከሌላ እንዲያላት የሚያውቀው ጉዳይ ወይዘሮ ዝናሽን የለም። ዝናሽን ደግሞ ባለፈው ናሆም ስለደበደበው ዳጊ ማለት ነው። ዳጊ ደግሞ እያለቀሰና እየተናደደ እንዴት እሱ ሲመታ ይቁመሽ ማየት አለብሽ። አምራን እንግዲህ ያለችው ምንድን ነው በራሷ ስራ እንትና ጋር ኤልያስ ጋር ስታወራ ስለሰማ ዳጊ እሱን ስለተናገረባት ውሸት ነው እሱ ሊደፍረኝ ፈልጎ እንጂ እኔ እንደዚህ አይነት ልጅ አይደለሁም ብላ ለሁሉም ተናግራለኝ ማለት ነው። አቶ ለይኩንም ደግሞ ዳጊ ከዛ ቤት ስለሄደ እባክህን ወደ ቤት ተመለስ፣ ዝኑ በጣም አዝናባለች፣ ምንም ቢሆን የጓደኛ እናት ልጅ ስለሆን ከአንተ ችግር ነው ብሎታል ማለት ነው። እሱም ደግሞ እኔ ለአንተ ብዬ ነው፣ አንተ መልካም ስለሆንክ ነው። አቶ ለይኩን በነገራችን ላይ የመጣን እንግዲህ የሚያሳድር የሚያስጠጋ ሮሮ ምስኪንን የሚያበላ ነው። እሷም ደግሞ ግን ዝናሽ ትንሽ ሀርድ ነበረች። አሁን ላይ ያለችበት ሁኔታ ደግሞ በጣም ከባድና ችግር ውስጥ ነው ማለት ነው። ምክንያቱም የዳጊ አባትም ደግሞ መታሰር አለበት ብሎ የወሰነው አቶ ለይኩን እንግዲህ ለምን እንደሆነ ባናቅም የዳጊ አባት ከዚህ በፊት እስር ቤት ነበር ማለት ነው። አምልጦ መጥቶ አሁን ላይ የሚኖረው ከዳጊ ጋር እዛው ተጠግቶ ዝናሽ የመጀመሪያ ሚስቱ ስለነበረች ለይኩን ደግሞ የሚያውቀው ጉዳይ የለም። አሁን ላይ ለይኩን ከሰማ ደግሞ በጣም እንትን ይላል ብለው እንደ ባለፈው ደግሞ ራሱን ይስታል በማለት ሁሉም ነገር ይቅርና እዚህ ጋር እናቆመው ብለው እንግዲህ ተተውታል ማለት ነው። ዳጊም ወደ ቤት እንደሚመለስ አናግሮት ነበረ። ናሆም እንግዲህ አምራንን ተንኮለህብኛል፣ ሚስቴን እንትን ብልሃታል በማለት ነው የተጣሉት። እሱ ግን ዳጊ ምንም ያደረገው ነገር የለም። ለለይኩንም ደግሞ እባክህን አንድ ነገር አድርግ፣ አምራንን ከሽማግሌ ከመላክህ በፊት የልጅህን ሚስት እንግዲህ ምራትህን በመጀመሪያ ፈትሻት ብሎታል ማለት ነው። እንግዲህ ሽማግሌዎቹም ቀርተዋል። አምራን የምትፈልገው ሆዷ ውስጥም ልጅ የለም፣ የውሸት ነው ማለት ነው። እንደዛ የምታደርገው ምንድን ነው? አምራን ከናሆም አባ ዳጊም እንግዲህ የሚያውቀው ነገር የለም። አምራንንም አግኝቶ አዋርቷት ነበረ። እሷም ደግሞ እኔም ተው ብዬ ነበረ፣ እኔና ናሆምን ምንም ነገር ቢፈጠር ምንም አይለያየንም ብላለች። ወይዘሮ ዝናሽ እንግዲህ እንትናን አትወዳትም፣ ይሄ የታወቀ ነው። በጣም የምጠላት ተንክርሲስ ናት ማለት ነው። ይቺ አምራንን ማንም ይጠላታል በነገራችን ላይ፣ ምክንያቱም ከእንትና ጋር አንድ ላይ ስላላት ግንኙነት። እሱም ደግሞ የሚያውቀው ታሪክ የለም፣ ናሆም የሚያውቀው ነገር የለም ማለት ነው። ናሆም አሁን ላይ ያለበት ሁኔታ እሷን እንግዲህ የልጅ እናት ናት በማለት ከዚህ በፊትም ደግሞ ተጣልተው ስለነበረ እሱን ይቅርታ ጠይቆ የምንም ቢሆን ልጅ በሆዷ ይዛለች በማለት እቤቱ ሊያስገባት ነበረ። አምራን የምትፈልገው የለይኩንን
ንብረት በሙሉ መውሰድ ነበረ። ናሆምም ተስተካክሏል። ላይኩን እዛው ስራ አስጀምሮት ነበር። ከዛም አልፎ ደግሞ ናሆሜንም አብራ ከሱ አለቃዋ ሁኑ እየሰራች ነበር ከናሆም ጋር። ግን እሳ የተፈጠረው ነገር ምንድን ነው? አቶ ላይኩን ከዚህ በኋላ እመነኝ፣ ዳጊም ደግሞ ለናሆሜን አስጠኒዋ መምህሯ ሆኖ የኮምፒውተር ያለማመዳት ነበር ማለት ነው። ወይዘሮ ዝናሽ ምንድን ያደረገችው? አምራንም በፍጹም እንዲያገባት አልፈልግም፣ ናሆሜን እባክሽ እርጅኝ እባክሽን። ስለዚህ አንዳንድ ነገር ብለሽ ናሆሜን እሱ ዳጊ ጋር ዳጊንም አይዞ ዳጊ በነገራችን ላይ እውነት ነበር የተናገረው፣ ግን የሚሰማው ሰው የለም። አሁን ላይ ደግሞ ወይዘሮ ዝናሽ በፍጹም ናሆም አምራንን እንዲያገባ አትፈልግም ማለት ነው። አምራን እንግዲህ ከኤርሚ ጋር ግንኙነት አላት ከተባለች በኋላ በጣም ጉድ እየፈላ ይገኛል ማለት ነው። ይህን ነገር እንግዲህ ወይዘሮ ዝናሽ እሪ ብላ አስቆመዋለች። ሽማግሌ እንዳይላክም ተደርጓል እዛ ቤት ውስጥ ማለት ነው። ይህንን በማድረጓ በነገራችን ላይ በጣም ደስ ይላል ማለት ነው። የናሆሜን እንግዲህ በጣም ከባዱ ችግር ታውቃላችሁ መቼስ ማለት ነው። በጣም ብዙ ነገርን አሳልፋ ነው ላይኩን እዚህ ደረጃ ያደረሳቸው ከና አባቷ ተሰማ። ወይዘሮ ገነትና ኤደንም ደግሞ የተሰማ ባለቤትና ልጁ ስለሆነች ጎዳና ላይ ወጥተው ስለነበረ በፊት ላይ ተሰማ በታመመበት ጊዜ በጣም ትልቅ ችግር ውስጥ ነበር ታውቃላችሁ ማለት ነው። እንትን አልልም ብሎ ነበር ማለት ነው። ምክንያቱም ገምተሃል እያለች በጣም አንቋሽሻው ብዙ ነገር አድርገው ነበር ማለት ነው። በነገራችን ላይ ወይዘሮ ገነት አሁን ላይ ግን ቤትና እንደዚሁም ደግሞ ተስተካክሎ ውጭ ዶ እንዲታከም ተደረገ በኋላ በጣም ደስ ብሏት በጉጉት ቤት ተገዝቶለት ስለነበረ ቤቱን ለማየት እንግዲህ በወቅታ እዛ ገብታለች ማለት ነው። ይቅርታ ባብለው ሁላቸውም አንድ ላይ እየኖሩ ይገኛሉ ማለት ነው። በጣም ደስ የሚልና ብዙ ነገር ያሳለፉ ቢሆኑም በቀላሉ እንደዚህ መራራቅ የለባችሁም ብሎ ላይኩን እንግዲህ አብሮ አንድ ላይ አድርጓቸዋል። እሷም ደግሞ እንደዚህማ ከሆነ ሁሉም ነገር ይቀራታል በማለት እያንዳንዱ ነገር እንግዲህ አንድ ላይ እየኖሩ ይገኛሉ ማለት ነው። በጣም ደስ የሚል ብዙ ነገርን ያሳለፉ ናቸው ማለት ነው። ናሆሜን እንደዚሁም ደግሞ እንትና ማለት ነው ላይኩን በጣም ጥሩ ሰው ነው ማለት ነው። እዚህ ደረጃ እንዲቆሙ በእግራቸው አንድ ላይ እንዲሆኑ ያደረጋቸው እሱ ነው ማለት ነው። እነሱ እንግዲህ በዚህ ሰዓት ላይ ታውቃላችሁ ማለት ነው ብዙ ነገርን ያሳለፉ ስለሆነ አሁን ላይ ደግሞ ያሉበት ሁኔታ በጣም ከባድ ችግር ውስጥ ነው ማለት ነው። አንድ ላይ በመሆናቸው መጠን ደስ የሚል ጊዜ እያሳለፉ ይገኙ ነበረ። ግን እሳ አምራን በመሀል ገባኝ ማለት ነው። አምራን እንግዲህ አጭበርባሪና ሌባ ወስላታ ስለሆነች እሱን እንግዲህ እንትን ለማለት ዝግጅት እያደረጉ በነበረበት ሰዓት እንግዲህ አምራን ሆዷ ውስጥ ያለውን ልጅ የሚያውቀው ኤርሚ ብቻ ነው። ኤርሚ ጋር ግንኙነት አላት በማለት ኤርሚም ደግሞ ከዚህ በኋላ እነሱ አይንህን እንዳናይህ ብለው በፊት ላይ ሾፌርም ሆኖ ገብቶ ነበር ወይዘሮ ዝናሽ ጋር ማለት ነው። ግን እሳ ናሆሜን በጣም ስለሚወዳትና ስለሚያፈቅራት ናሆሜን እነሱ ቤት ስለነበረች ነበር። አሁን ላይ ሁሉም ነገር አብቅቶ እሱም ደግሞ ብቻችንን የጀመርነውን አብረን እንጨርሰዋለን እንጂ በፍጹም ልለቅሽ አልችልም፣ አንቺ እንድትሄጂ አልፈልግም ብሏታል ማለት ነው። ይሄን ያለበት ምክንያት ምንድን ነው? ወይዘሪት እንትና ማለት ነው አምራን እንግዲህ እሱ ጋር ስለሆነ ሁሉም ነገር ያለው ሁሉን ነገርሽን የምታደርጊውን እያንዳንዱ ነገር አየዋለሁኝና እኔ ጋር ያደረግሽውን ነገር ለሁሉም ነው ለናሆም ባሳየው ምን ይመስልሻል ብሏት ስለነበር እሷም ተናዳ በፍጹም አይሆንም ይህንማ እንዲታደርግ አልፈቅድልህም በማለት እንግዲህ ግራ ገብቷት እሷ ለራሷ ሌላ ችግር ውስጥ ነው ያለችው ማለት ነው። እሱ በጣም ምስኪንና የዋህ ሰው ነው በነገራችን ላይ አቶ ላይኩን ማለት ነው። በጣም ለመጣል ሄደው በጣም ምስኪን የሆነ ነው ማለት ነው። ለመጣል ሄደው ጥሩ ሰው መልካም ሰው ነው። አሁን ላይ ግን አምራን በነገራችን ላይ አጥፍተሻል ማለት ነው። ናሆምንም ይህን ሲሰማ እውነት ተደብቆ አይቀርም ውሸት ተደብቆ ስለማይቀር ይሄን ነገር ሲሰማብሽ ምን ይመስልሻል? ምን የሚያደርግሽ ይመስልሻል ስታስቢው ማለት ነው። በቅርቡ ሁሉም ነገር ድብልቅልቁ ስለሚወጣ አታስቢ ማለት ነው። እኔ እንደኔ ከሆነ ግን እውነትን ተናግረሽ ናሆም ቢያገባሽ ይሻል ነበር። አንቺ ግን እውነትን ለመናገር ፍላጎት የለሽም ማለት ነው። አንቺ የምትፈልጊው ምንድን ነው? እንግዲህ ንብረት ነው። ናሆምን አታፈቅረውም። በፊትም ከሱ ጋር ሁና ነው
ከኤርሚ ጋር ስትወሰልት የነበረ ቪዲዮ ነው አሁንም እያየን ያለ ነው ማለት ነው። እንግዲህ ወስልታ የነበረችው አምራን እሱ ጋር አንድ ቀን ሊያወጣው ይችላል ማለት ነው። ናሆሜን በጣም ይወዳታል ማለት ነው። ኤርሚ ስለሚወዳት በእሷ ከመጡበት እንግዲህ ያወጣባታል ብዬ አስባለሁ። እሷም ደግሞ ናሆምን ስለምወደው ምንም ነገር ማድረግ አልችልም የልጄ አባት ነው ስትል የነበረች ልጅ በዛ ላይ ንብረቱን ነበር የምትፈልገው። በልጁ ደግሞ በሆዷ ባለው ልጅ ነው አሳባ ያለችው አሁን እንጂ የናሆም ቤተሰቦች በሙሉ አማቶቿ አይወዷትም አምራንን ማለት ነው። አምራንን እንግዲህ በልጁ ያሳበበችው ያው የልጃቸው ልጅ ስለሆነ ምንም ማድረግ እነሱ አይችሉም ማለት ነው። ይሄን ለማድረግ ወደኋላ ስለማይሉ እያንዳንዱ ነገር እንግዲህ አብረው አንድ ላይ ለመሆን ፍላጎት አላቸው ማለት ነው። በቅርብ ቀን እንግዲህ እውነት ይወጣና የወይዘሪት አምራን እንግዲህ ጉድ ይዘረገፋል ማለት ነው። ኤደንም ደግሞ ወይዘሮ ዝናሽ ጋር መልሳ እንድትሰራ ስራዋን ጠይቃት እሺ ብላለች ማለት ነው። እሺ ያለችበት ምክንያት እንግዲህ ለምን እንደሆነ ባላቅም እኛ ጋር አብረሽ መስራት አለብሽ ከኛ ውጭ ማንም የለሽም በማለት እንግዲህ አብራ ልትሰራ ቃል ተግባብታለች ማለት ነው። እነሱ ጋር ለመስራት ፍላጎት አላት ማለት ነው። ናሆሜንም ደግሞ ከዛ ቤት መውጣት አለብሽ፣ አንቺ እዛ ቤት መግባት የለብሽም እያለቻት ነበር ማለት ነው። እንጂ ለሆነ ነገር ፈልገሻት እንጂ እህቴን ያመጣሻት ስራ እውነት እንዲሰራልሽ አይደለም እያለ ናሆሚን በጣም ተንጨርጭራና ተቆጥታ ወይዘሮ ዝናሽን እየተናገረቻት ነበር። ዝናሽ አሁን ላይ ያለችበት ሁኔታ በጣም ጨዋና ለስላሳ ሆናለች። ምክንያቱም ዳጊ ከዛ ቤት ወጥቶ ያለው አባቱ ከተከራየበት ቤት ነው ማለት ነው። አባቱም ተዛ ላይ ደግሞ ከእስር ቤት አምልጦ ስለነበረ እሱን ለመደበቅ ሲል እናቱም ደግሞ አርቀዋል። የታውቃላችሁ ዝናሽ አሁን ላይ ደግሞ ጨዋ ሆናለች ማለት ነው። ወይዘሮ ዝናሽ ምን አስባ ነው ግን? ምን ታይቷት ነው? እንግዲህ ናሆሜንና ናሆምን እንደ በፊቱ እንዲቀራረቡ እያደረገ ነበር። ይህን ደግሞ አምራን ሰምታ ለናሆም ነግረዋለች። ናሆም ደግሞ እንግዲህ እንትናን ተናግሯታል፣ ናሆሜን ማለት ነው ተናግሯት የማያውቀውን በፊት ላይ እንግዲህ እንደምታፈቅሪ ለአባትሽ ስትነግሪ ነበር እያላት ነበር። አሁን ግን ትቼዋለሁ፣ የበፊቱ ነገሬ ወጥቶልኛል በድሮ እንጂ አሁን እኮ አላፈቅርህም ብላ አለችው ማለት ነው። ይህን ይመስላል። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። እንወዳችሁ።